ግንቦት 24 2018 ዓ.ም ኢትዮጵያ መሪዋን በመመረጥ ላይ ትገኛለች። ህዝቦቿም በነቂስ ወጥተው ድምፅ በመስጠት ላይ ይገኛሉ። የምርጫ ቦርድም ስለ ምርጫው አጠቃላይ ሁኔታ ከማለዳው ጀምሮ እስካሁን ድረስ መግለጫ እየሰጠ ይገኛል። እኛም የ2018 ምርጫን በተመለከተ ሰፊ መረጃን ወደ እናንተ የምናደርስላችሁ ይሆናል። በምን ያህል የምርጫ ክልሎች በሰላማዊ መንገድ ምርጫ እየተደረገ ይገኛል? በምርጫው እየተሳተፉ ያሉ አዳዲስ ክልሎች ስንት ናቸው? የምርጫው ውጤትስ መች ይገለጻል? እነዚህን የምንነግራችሁ ይሆናል። በምርጫው ምን ተፈጸመ፣ ምንስ ተከሰተ የሚለው ጉዳይም የምናደርሳችሁ ይሆናል። በአማራና ኦሮሚያ የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምፅ መሰጠት መቋረጡን የምርጫ ቦርድ ሰብሳቢ አሳውቋል። በአማራና በኦሮሚያ የተወሰኑ አካባቢዎች ድምፅ መሰጠት ከተጀመረ በኋላም በተፈጠረው የጸጥታ ችግር ምክንያት የድምፅ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ያለውን 7ኛው አጠቃላይ ምርጫን አስመልክተው በሰጡት መግለጫ ላይ በመላው አገሪቱ ካሉ የምርጫ ጣቢያዎችም 50,188ቱ በሰዓቱ 12 ሰዓት ላይ ድምፅ አሰጣጥ መጀመሩን ተናግረዋል። ነገር ግን በ695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢያ ገልጸው እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው መከፈታቸውን አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥም የድምፅ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረው የጸጥታ ችግር የተቋረጠባቸው ቦታዎችም እንዳሉ በመግለጫቸው ላይ አመላክተዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪም በ8 የምርጫ ክልሎች ምርጫ እንደማይካሄድባቸው አሳውቆ ነበረ። የቦርድ ሰብሳቢዋ በጸጥታ ችግር ምክንያት ምርጫ መካሄድ ባለመቻላቸውም የአማራና የኦሮሚያ ክልሎች ውስጥም የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸው መግለጻቸውም ይታወቃል። በ39,723 የምርጫ ጣቢያዎችም ታዛቢዎች እስካሁን ድረስ ተገኝተው መታዘባቸውን የተናገሩት የቦርድ ሰብሳቢዋ የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎችም በ41,998 የምርጫ ጣቢያዎች ላይ ተገኝተዋልን ብለዋል። ከፍተኛ ቁጥር ያላቸው መራጮች በመላ ሀገሪቱ ወጥተው ድምፃቸውን እየሰጡ መሆኑን የገለጹት ሜላትወርቅ ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ የቆዩባቸው የምርጫ ጣቢያዎች እና በሌሎች ክልሎች ማጋጠሙን ተናግረዋል። ይህ የተከሰተው በተለይ የዲጂታል ምዝገባ በተካሄደባቸው የምርጫ ጣቢያዎችም ረጅም የሆኑ ሰልፎች በአዲስ አበባና በሌሎች አካባቢዎች መታየታቸውን ገልጸዋል። ይህ የታየው በዲጂታል ወይም በራሳቸው ሞባይል ወይም በድረገጽ የተመዘገቡ መራጮች ላይ መሆኑን ያመላከቱት ሰብሳቢዋ የተፈጠረውን ሰልፍ ለመፍታት ጥረት እየተደረገ መሆኑን አመላክተዋል። ከ350 ሺህ በላይ ምርጫ አስፈጻሚዎች በመላ አገሪቱ ተሰማርተው እንደሚገኙም ገልጸዋል። በቤንሻንጉል ክልል በዘልማምና በሰልዳ የምርጫ ክልሎችም በኔትወርክ ችግር የስልክ ግንኙነት የተቸገርንባቸው መረጃ በወቅቱ ለማግኘት አልቻንም ብለዋል። በእነሞርና በኤነር አንድ የምርጫ ክልል አስፈጻሚ ባልደረባ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ሕይወቱ ማለፉን ተናግረዋል። በህዝበ ውሳኔ መሰረት ራሳቸውን ችለው እንደ ክልል የተደራጁ 3 ክልሎች ለመጀመሪያ ጊዜ 7ኛውን ጠቅላላ ምርጫ እያካሄዱ ነው። ከቀድሞ የደቡብ ብሔረሰቦችና ህዝቦች ክልል ስር ወጥተው እንደ አዲስ የተዋቀሩት ክልሎች ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያና ደቡብ ኢትዮጵያ ህዝቦች ክልል ናቸው። ክልሎቹ በመመስረቻ ጉባኤያቸው ምክር ቤቶች ያቋቋሙ ሲሆን ዘንድሮ ለሚካሄደው ምርጫ የምክር ቤት አባላት ቁጥር ጨምረዋል። በዚህም መሰረት የማዕከላዊ ኢትዮጵያ ክልል 105 የምክር ቤት መቀመጫዎች የነበሩት ሲሆን 70 የምክር ቤት መቀመጫዎችን ጨምሮ በ7ኛው ጠቅላላ ምርጫ ለ175 መቀመጫዎች ምርጫ ያካሂዳል። በህዝበ ውሳኔ በርካታ የዞን መዋቅሮች ተነጥለውት ብቻውን የቀረውና በመልክዓ ምድራዊ አቀማመጡ መሰረትም ስሙን የደቡብ ኢትዮጵያ ህዝቦች ክልል በሚል የቀየረው ክልልም
95 የምክር ቤት አባላት ቁጥር ጨምሯል። በዚህም የምክር ቤቱን መቀመጫ ብዛትም 229 አድርሷል። ይህም በምክር ቤት የመቀመጫ ብዛት የሀገሪቱ አራተኛ ትልቅ ክልል አድርጎታል። ከሲዳማ በመቀጠልም 11ኛ ክልል ሆኖ ፌዴሬሽኑ የተቀላቀለ ደቡብ ምዕራብ ኢትዮጵያ ክልል ደግሞ ከነበረው 52 የክልል ምክር ቤት መቀመጫዎች 119 መቀመጫዎች ጨምሮ ለሰባተኛው ምርጫ ቀርቧል። ይህ ምርጫ ቦርዱ በዘንድሮ ምርጫ 2018 የመቀመጫ ጭማሪ ተደርጎባቸዋል ብሎ ይፋ ካደረገባቸው አዲስ አበባና 6 ክልሎች ውስጥም ከፍተኛ የምክር ቤት አባላት ቁጥር የጨመረ ክልልም ሆናል። ዛሬ እየተካሄደ ባለው ምርጫ ለመምረጥ የተመዘገቡ ሰዎች ለፌዴራል የሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት በእጩነት ከቀረቡ ተወዳዳሪዎች መካከል ለሚመርጡ ድምፅ ይሰጣሉ። ምርጫው በሚካሄድባቸው ክልሎች ውስጥም 42 ፓርቲዎችና 73 የግል ተወዳዳሪዎች ለተለያዩ የምክር ቤቶች እጩዎችን አቅርበዋል። በዚህ ምርጫ በአጠቃላይ 2198 ለሕዝብ ተወካዮች ምክር ቤት እንደዚሁም 8739 ለክልል ምክር ቤቶች መቀመጫዎች በእጩነት ቀርበው ይወዳደራሉ። በዚህ በምርጫው በሚወዳደሩት አጠቃላይ እጩዎች ቁጥርም 10934 እጩዎች መሆናቸውን የብሔራዊ ምርጫ ቦርድ መረጃ ያመላክታል። ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ከፍተኛውን እጩዎች ያቀረቡት 3 ፓርቲዎች ናቸው። ከዚህም ገዢው ብልጽግና ፓርቲ 2950 እጩዎች በማቅረብ ቀዳሚም ሲሆን የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ 1256 እና ሶስተኛው ትብብር ለኢትዮጵያ አንድነት 1032 እጩዎችን አቅርበዋል። ሌሎች ፓርቲዎችና የግል ተወዳዳሪዎችም በተለያየ ቁጥር ለተለያዩ ምክር ቤቶች መቀመጫ ለማግኘት እጩዎች በምርጫው ላይ እንዲወዳደሩም አቅርበዋል። የተረጋገጠው የምርጫ ውጤት መቼ ይፋ ይሆናል? የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው የጊዜ ሰሌዳ የሰባተኛው ጠቅላላ ምርጫ ውጤት እስከ ሰኔ 2 ቀን 2018 ዓ.ም ድረስ ይፋ እንደሚሆንም ያሳያል። ምርጫ ቦርድ ባወጣው የምርጫ የጊዜ ሰሌዳ መሰረት የተረጋገጠው የምርጫ ውጤት ከግንቦት 27 ቀን እስከ ሰኔ 2 2018 ዓ.ም ድረስ ይፋ ይሆናልም ብሏል። የተረጋገጠው አጠቃላይ የምርጫ ውጤት ይፋ ከመሆኑ አስቀድሞም ውጤት በምርጫ ጣቢያዎች ከነገ ማክሰኞ ግንቦት 25 2018 ዓ.ም ድረስም ይፋ ይሆናል ተብሎ ይጠበቃል። ጊዜያዊ ውጤት በምርጫ ክልሎች ደረጃም ደግሞ ከግንቦት 25 እስከ ግንቦት 29 2018 ዓ.ም ድረስ እንደሚካሄድ የጊዜ ሰሌዳው ይጠቁማል። የምርጫ ውጤት ቦርዱ ከምርጫ ክልሎች የሚረከበው ደግሞ ከግንቦት 26 እስከ ሰኔ 1 ድረስ ነው። ብሔራዊ ምርጫ ቦርድ ቅሬታ የማቅረቢያ ጊዜን ከምርጫው ቀን ግንቦት 24 እስከ ሰኔ 2 ድረስ መሆኑንም አመላክቷል። ሌላው በምርጫው የተፈጠረው ጉዳይ እንመልከት። ጋዜጠኞች ምርጫውን ለመዘገብ ሲንቀሳቀሱ ክልከላ እንደገጠማቸው ምርጫ ቦርድ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በቦርዱ ተመዝግበው ሲንቀሳቀሱ የነበሩ መገናኛ ብዙሃን በውስን አካባቢዎች ስራ እንዳቆሙ አሳውቋል። ትናንት እሁድ ኢትዮጵያ ኢንሳይደር የተባለው መገናኛ ብዙሃን ዘጋቢዎች የምርጫ ዝግጅቱን ለመቃኘት በምርጫ ጣቢያዎች ሲንቀሳቀሱም ከምርጫ አስፈጻሚዎችና ከጸጥታ ኃይሎች ክልከላ እንደተደረገባቸውም ታውቋል። በልደታ ክፍለ ከተማ ወረዳ 7 2 የብልጽግና ፓርቲ ታዛቢዎች መሆናቸውን የገለጹ ግለሰቦች ከበላይ ትዕዛዝ እስኪሰጣቸው ድረስም ክልከላ ካደረጉ በኋላ ፍቃድ ቢሰጡም ምስል መቅረጽ ግን እንደተከለከሉ ተገልጿል። እንደዚሁም በየካ ክፍለ ከተማ ወረዳ 6 በአንድ የምርጫ ጣቢያ የጸጥታ ኃይሎች ተመሳሳይ ክልከላ ማድረጋቸውን መገናኛ ብዙሃን አሳውቀዋል። በቂርቆስ ክፍለ ከተማ ደግሞ ጥበቃ ለማድረግ የተሰማሩ የፖሊስ አባላት ምንም እንኳን በምርጫ ቦርድ ለዘጋቢዎቹ የተሰጠን መታወቂያ ቢመለከቱም በስፍራው መዘገብ ሆነ ፎቶ ማንሳት ከልክለዋልም ብሏል ምርጫ ቦርድ። ቢቢሲ ምርጫውን በሀገር ውስጥ ለመዘገብ ፍቃድ አልተሰጠውምም ተብሏል። ቦርዱ መገናኛ ብዙሃን በተለያዩ አካባቢዎች ለመዘገብ ደብዳቤ እንዲጻፍላቸው መጠየቃቸውን ጠቁሞ መገናኛ ብዙሃንን ከስራ ማስቆም የተሳሳተ ነው ሲል ምርጫ ቦርድ ባወጣው መግለጫ አሳውቋል። አክሎም የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር መሰረትም ማንኛውም ሰው ቦርዱ በሕግ የተሰጠውን ኃላፊነት ሲያስፈጽም የመተባበር ግዴታ አለበት በማለትም ምርጫ ቦርድ አሳስቧል።
ቦርዱ ምርጫውን እንዲዘግቡ 68 መገናኛ ብዙሃንና 1815 ጋዜጠኞች መመዝገቡን ገልጿል። እነዚህ ባለሙያዎች በምርጫ ጣቢያዎች 200 ሜትር ርቀት ክበብ ውስጥ ገብተው መዘገብ የሚያስችላቸው መለያ ባጅ መስጠቱም ምርጫ ቦርድ ባወጣው መግለጫ አሳውቋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ዛሬ ኢትዮጵያ እያካሄደችው ያለችውን 7ኛው ሀገር አቀፍ ምርጫ አስመልክተን ያዘጋጀነው የምርጫ ዘገባችን ይህን ይመስል ነበር። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።